በሱዳን ድንበር የተሰነዘረው ድንገተኛ የድሮን ጥቃትና የረገፈው የከፍተኛ ወታደራዊ አመራር ህይወት መነጋገሪያ ሆኗል። ይህንን አስደንጋጭ ዜና በዝርዝር የምናጋራ ይሆናል። በሌላ በኩል ከፓርላማው የተሰናበቱት ዶክተር ደሳለኝ ጫኔ ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን የሹመት ጥሪ ውድቅ ማድረጋቸው ተከትሎ የዲያስፖራው ማህበረሰብ ያልጠበቀ ታላቅ ሽልማት እያዘጋጀላቸው መሆኑ ተሰምተዋል። በዚህ ጉዳይ ላይ ዶክተሩ ምናሉ በስፋት የምናጋራቸው ይሆናል። በሌላ መረጃ ወልቃይትን በተመለከተ ኮሎኔል ደመቀ ዘውዱ ጠቅላይ ሚኒስትር አብይን አስጠነቅቀዋል። ይህን ተከትሎ በሁለቱ መካከል ፍጥጫ መጨመራቸው ተገልጿል። በቆይታችን የምታደምጡት ይሆናል። በሌላ መረጃ በደቡብ አፍሪካ የተቀሰቀሰው የመጤ ጠል ጥቃት ተከትሎ ራሴን እከላከላለሁ ማለት በከባድ መሳሪያና በውሾች ታጅቦ አደባባይ የወጣው እና ማህበራዊ ሚዲያውን ያናጋው ኢትዮጵያ ወጣት ፋኖ መባሉ መነጋገሪያ ሆነ። ለመሆኑ ለምን? መረጃውን ታደምጣላችሁ። ሰላም ጤና ይስጥልን ክቡራትና ክቡራን አድማጭ ተመልካቾቻችን አብራችሁ ቆዩ። ከላይ ዘረዘርናቸውና ሌሎች በርከት ያሉ መረጃዎችን ታደምጣላችሁ። መረጃውን ከወዲሁ ላይክ ሸር በማድረግ እስከ ፕሮግራሙ ፍጻሜ አብረን እንቆይ። የወልቃይት ምክትል አስተዳዳሪና የወልቃይት አካባቢ የጸጥታ ኃላፊ ኮሎኔል ደመቀ ዘውዱ በርካቶችን ያነጋገረ መልእክት አስተላልፈዋል። አሁንም ትግል ላይ ነን ሲሉ ተደምጠዋል። የወልቃይት ጠገዴ አማራ ማንነት ወሰን አስመላሽ ኮሚቴ ሰብሳቢ ኮሎኔል ደመቀ ዘውዱ በወልቃይት ጉዳይ ህጋዊ እልባት ለሚገኝነት ዛሬም ትግል ላይ ነን ብለዋል። ኮሎኔሉ ዛሬም ትግል ላይ ነን ያሉት ጎንደር ላይ ተጣፍሰው ህዝባዊ አመፅ እንዲቀጣጠል ምክንያት የሆነበትንም ሐምሌ 5 10ኛ ዓመት አስመልክቶ በሰጡት ቃለ መጠይቅ ነው። ኮሎኔሉ ሐምሌ 5 ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን እንዲመጡ ምክንያት የሆነ ቀን ነው ብለው እንደሚያምኑም ተናግሯል። የወቅቱ ህወሓት መራሽ አስተዳደር ከላካቸው ኃይሎች ጋር ተፋልመው ድል ያደረጉት የተኩስ ልውውጥም የአማራ ህዝብ አንድነት ለለውጥ እንዲነሳ ያደረገ ገፊ ምክንያት መሆኑም ተናግሯል። እንደ ኮሎኔሉ ገለጻ በወቅቱ በተፈጠረው የለውጥ እንቅስቃሴ ህዝብ አይተባበርና አብይን ወደ ስልጣን ያመጣው ለውጥ ላይመጣ ይችል ነበር በማለት ሲናገሩም ተደምጧል። አሁን ላይ ጠቅላይ ሚኒስትሩን ጨምሮ በለውጥ እንቅስቃሴ ስልጣን ቁንጮ የተቆናጠጡ አመራር ብቻቸውን ቢሆኑም ሊበሉ የሚችሉበት እድል መኖሩን ጠቁሟል። የጠቅላይ ሚኒስትር አብይ አስተዳደር የወልቃይትን ጥያቄ ምላሽ መስጠት አለበት ያሉት ኮሎኔል እስካሁን በትዕግስት የጠበቅነው ግርግር ስላልፈለግን ነው ሲሉ አስጠንቅቋል። የወልቃይት ህዝብ አሁን ላይ ራሱን በራሱ እያስተዳደረ ቢሆንም ከመንግስት ማግኘት የሚገባውን ነገር እያገኘ አለመሆኑና ኮሎኔሉ በአንክሮትም አስጠንቅቋል። ኮሎኔል ደመቀ ዘውዱ ከመንግስት ማግኘት ያለብን ነገር አላገኘንም፣ እውቅናም አላገኘንም፣ ይህ እውነት ነው ሲሉም ተደምጠዋል። አክለው አሁንም እየታገል ነው በማለት የወልቃይት ጉዳይ ያልተቋጨ ጉዳይ መሆኑን ተናግሯል። መሬታችንን አስመልሰን ወሰን አስከብረናል ያሉት ኮሎኔሉ ነገር ግን ህጋዊ እውቅና ያስፈልገናል ሲሉ ተደምጠዋል። ጉዳዩ በህጋዊ መንገድ እልባት ማግኘት አለበት ያሉት ኮሎኔሉ እኛ የጀመርነው በህግ ነው፣ ስለዚህ በህግ እንደጀመረው በህግ መልስ ማግኘት አለብን ብለን እናስባለን ብለዋል። የጠቅላይ ሚኒስትር አብይ አህመድ አስተዳደር ጉዳዩን ዳግም ወደ ጦርነት በማያስገባ ሁኔታ ምላሽ መስጠት እንዳለበት አሳስቧል። የአብይ አስተዳደር ለወልቃይት ህዝብ ጥያቄ ህጋዊ ምላሽ እንደሚሰጥ እምነት እንዳላቸውም ጠቁሟል። ተስፋቸው ሲገልጹም እስካሁን እኛ በትዕግስት ስለመጣን በምክንያት እየታገል ስላለንም ወደ ግርግር መግባት አንፈልግም ሲሉ ተደምጠዋል። መንግስት እስካሁን ጥያቄውን ለመመለስ የቸገረው ነገር ይኖራል ያሉት ኮሎኔሉ በዚህ ማለት በዛም የህዝቡ ጥያቄ በእርግጠኝነት ይመለሳል፣ ጥርጥር እንዳይገባችሁ ሲሉ ገልጿል። ኮሎኔሉ የለውጥ መንግስት ነው ያሉት የአብይ አስተዳደር እንዲጸና የበኩላቸውን ሚና እየተወጡ መሆኑን ገልጿል። ይህንን በማድረጋቸው ብዙዎቹ ሲተቹን እንሰማለን ያሉ ሲሆንም አንዳንድ ባለአዋቂነት ሌላቸው ደግሞ በወልቃይት ላይ ሌላ ችግር ለማምጣት ተልዕኮ ያለው ነው ሲሉ ተደምጧል። ይሁን እንጂ የአብይን መንግስት ከመደገፍ ወደኋላ እንደማይሉ ገልጸዋል። ከሰሞኑ በሱዳን መንግስት ኃይሎችና በፈጥኖ ደራሽ ኃይሎች መካከል በኢትዮጵያ ድንበር ኩርሙክ ላይ ከባድ ውጊያዎች መደረጋቸው ይታወሳል። ቦታውንም ዳግም የሱዳን መንግስት መቆጣጠሩ እየተነገረ ባለበት በዚህ ሰዓትም በዚህ ግጭት በርካታ የፈጥኖ ደራሽ ኃይል ከነ አመራሮች ማለቃቸው ተገልጿል። ከፍተኛ ጀነራሎችም ቆስለው በኢትዮጵያ ሱሳ ሕክምና ውስጥ መሆናቸው ሲነገርም በዚህ ውጊያ የህወሓት ኃይሎች መሳተፋቸው ተገልጿል። ጉዳት ማስተናግደዋል ተብሏል።
በጎረቤት ሀገር ሱዳን የብሉ ናይል ግዛት ኩርሙክ ከተማ ውስጥ የተፈጸመው ድንገተኛ የድሮን ጥቃት ተከትሎ በትግራይ ክልል በሚንቀሳቀሱ ወታደራዊ አመራሮችና ታጣቂዎች ላይ ከፍተኛ ጉዳት ማድረሱ ተሰምቷል። ጥቃቱ የተፈጸመው የከፍተኛ የጦር መኮንኖች ስብሰባ ላይ በነበሩበት ወቅት መሆኑ የተገለጸ ሲሆን ይህ ክስተት በቡድኑ ወታደራዊ ስትራቴጂና በቀጠናዊ ደህንነት ሁኔታ ላይ አዲስ ውዝግብ ስጋት ፈጥሯል ተብሏል። ከሱዳን ድንበር እየወጡ ያሉ ሪፖርቶች እንዳመላክቱት ሐምሌ 3 ቀን 2018 ዓ.ም በኩርሙክ ከተማ ውስጥ በተሰነዘረ የድሮን ጥቃት የህወሓት አርሚ 7 ከፍተኛ ወታደራዊ አመራሮችና በርካታ ቁጥር ያላቸው ታጣቂዎች ተመተዋል ተብሏል። እስካሁን በወጣው ይፋዊ ባልሆነ ወታደራዊ መረጃ መሰረት በጥቃቱ 14 ከፍተኛ የጦር መኮንኖችና ከ100 በላይ ታጣቂዎች ህይወታቸው እንዳለፈም ተገልጿል። ከተገደሉት የጦር አመራሮች መካከል የአርሚ 7 ዋናና ምክትል አዛዦች፣ የአርሚው የዘመቻ ኃላፊ፣ የኮር 3 አዛዥ እንዲሁም የ31ኛ ክፍለ ጦር ዋና እና ምክትል አዛዦች እንደሚገኙበት ከስፍራው የወጡ መረጃው ገልጿል። ከዚህ በተጨማሪ በሌሎች በርካታ ታጣቂዎች ላይ ከፍተኛ የመቁሰል ጉዳት ደርሷል ተብሏል። የፖለቲካ ና የደህንነት ተንታኝ እንደሚሉት ይህ በጎረቤት ሀገር ሱዳን ምድር የተፈጸመው ጥቃትም የቡድኑ ወቅታዊ ስትራቴጂያዊ ግራ መጋባት የሚያሳይ ነው ተብሏል። ቡድኑ በአሁኑ ወቅት በትግራይ ክልል ያለውን ውስጣዊ አቅምና መጠነ ሰፊ ወታደራዊ ፖለቲካዊ ቀውስ አይፈታም የኃይል አማራጮችን ወደ ውጭ ሀገራት ለማስፋፋት መሞከሩ እንዲሁ ያለው ከባድ መዘዝ አስከትሏል ሲሉ ገልጸዋል። ከተለያዩ የአርሚ ክፍሎች የተውጣጡ በሺ የሚቆጠር የትግራይ ወጣት ለሱዳን ጦር ኃይሉ ድጋፍ እንዲሰጡ በሚል ወደ ሱዳን በረሃዎች መላካቸው ቀደም ሲል መዘገቡ ይታወሳል። ይሁን እንጂ አሁን ላይ በተፈጠረው ከፍተኛ ውጥረትና የድሮን ጥቃት ምክንያትም በርካታ ታጣቂዎች ያለ አቅጣጫና ያለ መሪ በየበራው ተበትነው ለከፍተኛ መከራና እንግልት መጋለጣቸው ተገልጿል። ይህ ወታደራዊ እርምጃ በሱዳን የሚገኙትን የታጣቂ ክፍሎችን መዋቅር በከፍተኛ ደረጃ ያናጋው ሲሆንም በትግራይ እናቶችና ቤተሰቦች ዘንድም ከቀጣይ የጦርነት እልቂት ከልጆቹ መርዶ ጋር ተያይዞ መሪር ሐዘን ማህበራዊ ቀውሱን እየፈጠረ መሆኑ ተገልጿል። በድሮን ጥቃት ተፈጽሞ ጉዳት እንደደረሰባቸው ከመገለጹ ውጭ ድሮን ጥቃት ፈጻሚው አልተገለጸም። ይህ ባለበትም በዚህ ጉዳይ ላይ ይህንን መረጃ እስከዘገንበት ድረስ ከህወሓትም ወይም ደግሞ ከትግራይ አስተዳደርና የጸጥታ ኃይል የተሰጠ ይፋዊ ምላሽ የለም። እስካሁን ባለው መረጃ በሱዳን ውጊያ ህይወታቸው እንዳለፈ የተነገረ መሪዎች መካከል በአጠቃላይ ምክትል አዛዥ የሆነው ጆን፣ የኦፕሬሽን ኃላፊ ኪዶ ወይም ኪዳኔ፣ የ3ኛ ኮር አዛዥ ኦኬት፣ የ31ኛ ብርጌድ አዛዥ ወዲ ውቅሮም፣ የጸረ አውሮፕላን አዛዥ መልካሙ ይገኙበታል ሲሉ መረጃው ገልጿል። ለፓርላማው ንጉስ ዶክተር ደሳለኝ ጫኔ ያልተጠበቀ ነገር ሊደረግላቸው መሆኑ ተሰምቷል። ባለፉት 5 ዓመታት በተወካይ ምክር ቤቱ ለመረጣቸው ሆነ ላልመረጣቸው ኢትዮጵያ ዜጎች ያለ ፍርሃት ድምጽ በመሆን ሲከራከሩ የቆዩትና በቅርቡ ራሳቸውን ከፖለቲካ ያገለሉት የቀድሞ የፓርላማ አባል ዶክተር ደሳለኝ ጫኔ ከውጭ ሀገር ከሚኖሩ ኢትዮጵያን ወይም ከዲያስፖራው ማህበረሰብ ዘንድ የመኖሪያ ቤትና የመኪና ሽልማት ሊበረከትላቸው ይፋዊ እንቅስቃሴ መጀመሩ ተሰምቷል። የዲያስፖራው ማህበረሰብ ለዚህ ግብ የሚሆን የገንዘብ ማሰባሰብ ስራ በይፋ መጀመሩ የገለጸ ሲሆንም ክስተቱ በብዙሃን ዘንድ የተለያየ አዎንታዊ አስተያየትና ጥያቄዎችን እያስነሳም ይገኛል ተብሏል። ዶክተር ደሳለኝ ጫኔ ባለፉት የአባልነት ዓመታቸው በምክር ቤት ውስጥ የነበራቸውን ወጥ የሆነ አቋም በማድረግ በውጭ ሀገር የሚኖሩ ኢትዮጵያን የቤትና የመኪና ሽልማት ለማበርከት ከፍተኛ የገንዘብ ማሰባሰብ ስራ መጀመራቸውን አስታውቀዋል። እንደወጣው መረጃ ከሆነ አሁን ላይ አበረታች ሆኑ በርካታ ገንዘብ መሰብሰብ ተችሏል ተብሏል። ይህ የወጣው መረጃ እንዳመላክተው ዶክተር ደሳለኝ ጫኔ ከ7ኛው ሀገራዊ ምርጫ ቀደም ብለው ራሳቸውን ማግለላቸው ይታወሳል። በኋላም ከጠቅላይ ሚኒስትር አብይ አህመድ የቀረበላቸውን የስልጣን ዳረጎት ወይም ጥያቄ ፍጹም አልፈልገም በማለት ውድቅ ማድረጋቸው ይታወቃል። ዶክተር ደሳለኝ አንድ ሰው ብቻ በሚዘውረው ካቢኔ ውስጥ መግባት ባለፉት 5 ዓመታት በርካታ ምክሮች ቢሰጡ የማይሰማ ባለስልጣን ውስጥ ስልጣን መያዝ ለሆድ ካልሆነ በስተቀር ትርፉ ድካም ብቻ ነው በሚል መርህ
የመጣላቸውን ስልጣን በመተው በሙያቸው ህዝብን ለማገልገል መወሰናቸውን ከሰሞኑ መግለጻቸው ይታወሳል። ይህን የዲያስፖራውን የሽልማት እንቅስቃሴ በርካቶች መልካም ተግባር ነው በማለት እያደነቁት ይገኛሉ። ይሁን እንጂ በርካታ አስተያየት ሰጪዎች ሌላ ጠቃሚ ሀሳብ እየሰነዘሩ ቀጥሏል። ባለፉት ዓመታት እንደ አቶ ክርስቲያን ታደለን የመሰሉና ሳይታክቱ ለህዝብ ድምጽ በመሆናቸው የተነሳ በአሁኑ ወቅት በቁጥጥር ስር ውለው ለሚገኙ ለቀሪ የህዝብ ድምጽ ለሆኑ የፓርላማ አባላትና ጋዜጠኞች ተመሳሳይ ድጋፍና እውቅና ቢደረግላቸው የተግባሩ ዋጋ የበለጠ ከፍ ይላል በማለት አስተያየታቸውን በመስጠት ላይ ይገኛሉ። ሚዲያዎች ይህንን የሽልማት ጉዳይ በተመለከተ ዶክተር ደሳሌ ጫኔን ለማነጋገር ጥረት አድርጋ ነበር። ዶክተር ደሳሌ በሰጡ አጭር ምላሽ በዚህ ጉዳይ ላይ አሁን አስተያየት አልሰጥም፣ ወደፊት ግን ዝርዝር መረጃ ሰጣለሁ በማለት ተናግሯል። ሆኖም ግን ዶክተር ደሳሌ ባስተላለፉት መልእክት ባለፉት ዓመታት በግፍ ታስረው የሚገኙ አማራዎች ቀሪ ኢትዮጵያን በሙሉ ከእስር ይፈቱ ዘንድ ሁሉም ዜጋ በጋራና በአንድነት መታገል እንዳለበት አጽንኦት ሰጥተው አሳስበዋል። የተከበራችሁ አድማጭ ተመልካቾች ለህዝብ ድምጽ ለሆኑ የፖለቲካ መሪዎች፣ የፓርላማ አባላትና የሚዲያ ባለሙያዎች በዲያስፖራው በኩል የሚደረግ እንዲህም ያሉ የእውቅናና የሽልማት ማበረታቻ በሀገሪቱ የፖለቲካ አባል ላይ ምን አይነት በጎ ተጽዕኖ ያመጣል ብላችሁ ታስባላችሁ? እንዲሁም በቁጥጥር ስር ለሚገኙት እንደ አቶ ክርስቲያን ታደለ ላሉ መሪዎች ምን መደረግ ያለበት ይላሉ? ያላችሁን ሀሳብ በኮሜንት መስጫው ላይ እንድታጋሩን በአክብሮት እየጋበዝ ወደ ቀጣይ መረጃ እናምራ። በደቡብ አፍሪካ እየሆነ ያለው በርካቶችን እያነጋገረና እያስደነገጠ ቀጥሏል። በደቡብ አፍሪካ በመጤጠር ወይም በጸረ ስደተኛ እንቅስቃሴ ምክንያት የተቀሰቀሰው ተቃውሞና ውጥረት እጅግ አሳሳቢ ደረጃ ላይ መድረሱ ተገልጿል። በዚህ ውጥረት መሀል አንድ በሀገሪቱ የሚኖር ኢትዮጵያዊ ራሱን ሕይወቱንና ንብረቱን ለመከላከል ያደረገው ጥረት የሚያሳይ ምስልም በማህበራዊ ሚዲያና በተለያዩ መገናኛ ብዙኃን ዘንድ አሁንም መነጋገሪያ ሆኖ ቀጥሏል። ግለሰቡ ከባድ መሳሪያ ታጥቆ ከሁለት ውሾች ጋር በመሆን ያደርገው አስገራሚ እንቅስቃሴ ለብዙዎቹ አግራሞት የፈጠረ ሲሆን በሰዎች መካከልም ከፍተኛ ክርክር እያስነሳ ቀጥሏል ተብሏል። ፖስት ሳውዝ አፍሪካ ፈርስት ከተሰኘ የኤክስ የቀድሞ ትዊተር ገጽ ላይ የወጣ ምስል እንደሚያሳየም ማንነቱ ያልተጠቀሰ አንድ ኢትዮጵያዊ ነው የተባለ ግለሰብ ከባድ የጦር መሳሪያ ይዞና ሁለቱን ውሾች በመኪናው ላይ ጭኖ መንገድ ላይ ቆሞ ከሰሞኑ መታየቱ ይታወሳል። ይህ ምስል ይፋ መሆኑ ታክሎ በአጠቃላይ በሀገሬው ተወላጆችና በሌሎች የአፍሪካ ስደቶች መካከል ፍጹም የተከፋፈለ አመለካከት ተፈጥሯል። በርካታ የደቡብ አፍሪካ ድርጊቱን በጽኑ በመቃወም ጉዳዩን እንደ ሽብርተኝነት ተግባር በመቁጠርም ባለስልጣናት ግለሰቡን በቁጥጥር ስር አውለው እንዲጠይቁትና በአስቸኳይ ከሀገር እንዲወጣ እየጠየቁ ይገኛሉ። በአንጻሩ ግን የሌሎች አፍሪካ ሀገራት ዜጎች ማንኛውም ሰው ንብረቱንና ሕይወቱን የመከላከል ሙሉ መብት እንዳለው በመጥቀስም የኢትዮጵያን ተግባር ደግፈው ተከራክሯል። በአንዳንድ የማህበራዊ ሚዲያ አስተያየቶች ላይ ይህ ግለሰብ ራሱ የመከላከል ቆራጥ አቋም አሳይቷል ማለትም ድፍረቱን ያደነቁ አካላት ተደምጧል። ግለሰቡ ግን ዘመናዊ መሳሪያ በመታጠቁ ከነዚህ ወሮ በላዎች መዳን መቻሉም ተገልጿል። ይሁን እንጂ በደቡብ አፍሪካ የሚንቀሳቀሱ ጸረ ስደተኞች ቡድኖች እንቅስቃሴያቸው ሰላማዊ ቢሉም በተግባር ግን በሌሎች አፍሪካ ሀገራት ዜጎች የተያዙ በርካታ ንብረቶችን ማውደማቸውና መዝረፋቸው ቀጥለዋል ተብሏል። ከዚህም በላይ ሁለት ኢትዮጵያን ጨምሮ የሌሎች ሀገራት ዜጎች ህይወት መጥፋቱ በምሬት ተገልጿል። እዛ የሚኖሩ ኢትዮጵያ ለቲክቫ ኢትዮጵያ ዛሬ እንደገለጽ ከሆነ ባለፉት 2 እና 3 ቀናት እነዚህ ጸረ ስደተኛ ቡድኖች ቤት ለቤት እየዞሩ ስደተኞችን የመያዝ የማዋከብና በግድ ፖሊሶችን አሰሯቸው በማለት የማስረከብ አደገኛ ሁኔታ እየታየ ነው ብሏል። ቀደም ሲል ደህንነታቸው አስተማማኝ በነበረ የጆሃንስበርግ አካባቢ ጭምር እነዚህ ቡድኖች በመግባት የአሳና የፍተሻ ድርጊት እያካሄዱ መሆኑን ገልጿል። ከተማዎችን ሰብሮ በመግባት ህገወጥ ስደተኞች ተደብቀውባቸዋል የሚሏቸውን ቤቶች የመፈተሽ ሁኔታም ተጠናክሮ ቀጥሏል። በተጨማሪ በሙምፕላጋ ግዛት ዊት ባንክ ከተማ በተፈጸመ ዘረፋ የኢትዮጵያ ንግድ ተቋማት መዘረፋቸውና እሳት እንዲቃጠሉ መደረጉ ከአካባቢው የወጡ መረጃዎች አረጋግጠዋል። ይህ አስቸጋሪ ጊዜ እስኪያልፍ ድረስ በደቡብ አፍሪካ የሚገኝ ኢትዮጵያን እርስ በርስ መረጃ እንዲለዋውጥና ከፍተኛ ጥንቃቄ እንዲያደርጉ የሀገር ውስጥ አስተባባሪ ጥሪ አቅርቧል። መላው ኢትዮጵያን በጸሎት እንዲያስቧቸውም ጥሪ አቅርቧል። ጸረ ስደተኞች በበኩላቸው ህጋዊ ሰነድ የሌላቸው ፍልሰተኞች ከሀገሪቱ እንዲወጡ ያቀረቡ ጥያቄ ምላሽ እስኪያገኝ ድረስም በየሳምንቱ ሐሙስ የተቃውሞ ሰልፎች እንደሚቀጥሉና ፖሊስ እርምጃ ካልወሰደ ራሳቸው ስደተኞችን እየያዙ እንደሚያስረክቡ በመዛት ላይ ይገኛሉ።
ታዲያ ይህ ኢትዮጵያዊ ሰዓት የላሱ ሁለት ውሾችን በመያዝ ትጥቁን በማሟላ ሊጠብቀው የሚችል አካል ከሌለም ራሱን የመከላከል መብት በሚል ራሱን ሀብት ንብረቱን ከወሩ በላዎች በመከላከል ላይ መሆኑ ሲገለጽም በርካቶች ከወቅታዊ ኢትዮጵያ ጋር አያይዘው በደቡብ አፍሪካ ፋኖ ገባ በማለት በመግለጽ ላይ ናቸው። ይህንን ወጣት ተከትሎ በርካቶች ራሳቸውን በማደራጀት በመታጠቅ ለመታገል መወሰናቸውም ተገልጿል። ክቡራን አድማጭ ተመልካቾች ሰዓቱ መረጃ ይመስላል። ሰዓታት በኋላ በሌላ ምርጫ እንገናኛለን። እስከዛው ሰላም ቆዩን።